ሀገራዊ ምክክር በአንድ ሀገር ውስጥ ለረጅም ዘመናት ስር የሰደዱ መዋቅራዊ የሆኑና በሰላማዊ መንገድ መፍትሄ ያላገኙ መሰረታዊ የፖለቲካና የማህበራዊ ቅራኔዎችን ለመፍታት የሚያገለግል እጅግ ከፍተኛ ጠቀሜታ ያለው ስልታዊ መድረክ ነው። በተለይ እንደ ኢትዮጵያ ባሉ ብዝሃነትና በውስብስብ ታሪካዊ ትርክቶች ውስጥ ባለፉ ሀገራት ምክክር ማለት ተራ የፖለቲካ ልሂቃን ውይይት ሳይሆን የሀገርን ህልውና ሉዓላዊነትንና ዘላቂ ሰላምን በማይናወጥ መሰረት ላይ ለመገንባት የሚደረግ ታሪክን የማስታረቅና የወደፊት እጣ ፋንታን የመወሰን ሂደት ነው። ይህ ሂደት በዋናነት ሁሉንም ባለድርሻ አካላት የፖለቲካ ኃይሎችን፣ የማህበረሰብ መሪዎችን፣ ምሁራንንና ሁሉንም የህብረተሰብ ክፍሎችን ባካተተ መልኩ የሚከናወን በመሆኑ ለዘመናት የቆዩ የጦርነትና የሁከት ዑደቶችን በሰላማዊ የሐሳብ ፍልሚያና በጋራ መግባባት ለመተካት ትልቅ ዕድል ይፈጥራል። ኢትዮጵያ ዛሬ ላይ ዘላቂ ሰላም፣ ሀገራዊ መግባባትና የጋራ ዕጣ ፈንታ በጋራ መበየን እጅግ አስፈላጊ በሆኑበት ታሪካዊ መስቀለኛ መንገድ ላይ ትገኛለች። ለዚህ ጥሩ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን በማቋቋሚያ አዋጅ ቁጥር 1265/2014 ላይ በተሰጠው ስልጣን መሰረት ሀገራዊ አጀንዳዎችን ለመለየት አካታችና ሁሉን አቀፍ ሂደት ተከትሏል። ይህ ዕድል በኢትዮጵያ እውን ሊሆን ጥቂት ቀናቶች ብቻ የቀሩት ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽንም በሀገራዊ ምክክሩ ላይ የሚቀርቡ 8 አጀንዳዎችን ለይቶ ይፋ አድርጓል። አጀንዳዎቹ ለዘመናት በህዝቦች መካከል ልዩነትን የፈጠሩና የቅሬታ ምንጭ ሆነው የቆዩ በመሆናቸው አሁን ለምክክር መቅረባቸው ልዩነቶችን በማጥበብ ሀገራዊ መግባባትን ለመፍጠር በእጅጉን ያግዛሉ። ከዚህ አንጻር ከተመረጡ አጀንዳዎች ውስጥ የተወሰኑትን ወስደን ምን ለውጥ ሊያመጡ እንደሚችሉ እንመልከት። አጀንዳ 1 ላይ የተጠቀሱት የታሪክና የማንነት ጉዳዮች ላይ በግልጽ መምከር በዜጎች መካከል ለዘመናት የቆዩትን የታሪክ ትርክቶች ልዩነቶችን ለማጥበብ ትልቅ መፍትሄ ይሆናል። ይህ የምክክር መድረክ ማህበረሰቡ ያለፉትን ቁስሎች በጋራ እንዲመረምርና እርስ በርስ የሚቃረኑ ትርክቶቹን ወደ አንድ የጋራ መግባባት እንዲያመጣም እድል ይፈጥራል። የማንነትና የሀገር ባለቤትነት ጉዳዮችን በጥልቀት መወያየት እያንዳንዱ ብሔርና ዜጋ በሀገሪቱ ጉዳይ ላይ እኩል ውክልናና ባለቤትነት እንዳለው እንዲሰማውም ያደርጋል። ይህም እኔና እነሱ ከሚል የተከፋፈለ ስሜት ወጥቶ የእኛ ሀገር የሚል የጋራና አካታች ስነ ልቦና እንዲገነባ መሰረት ይጥላል። በጋራ ሀገራዊ እሴቶች ዙሪያ መምከር ህዝቦችን የሚያስተሳስሩ ባህላዊ፣ ማህበራዊና ሞራላዊ እሴቶችን ለይቶ ለማውጣት ይረዳል። ይህ መፍትሄ በብዝሃነት ውስጥ ያለውን ውበት ጠብቆ ሀገሪቱን በጋራ ምሰሶዎች ላይ ለማቆም የሚያስችል ጠንካራ ብሔራዊ አንድነትን ይፈጥራል። በቋንቋ በባህልና በቅርስ ጥበቃ ዙሪያ የሚደረጉ ምክክሮች ማንኛውም ቋንቋና ባህል እኩል እውቅናና እንክብካቤ የሚያገኝበትን ስርዓት ለመዘርጋት መፍትሄ ይሆናል። ይህም የባህልና የቋንቋ የበላይነት ወይም ደካማነት ስሜትን በማስቀረት የብዝሃነትን አስተዳደር በሳይንሳዊና ፍትሃዊ መንገድ ለመምራት ያግዛል። በአጀንዳ 2 የተነሳው የመንግስት አደረጃጀትና ቅርጽ ወይም የፌዴራሊዝም ጉዳይ በሀገሪቱ የፖለቲካ ኃይሎች መካከል ያለውን መሰረታዊ አለመግባባት ለመፍታት ቁልፍ መፍትሄ ነው። ምክክሩ ለኢትዮጵያ ተጨባጭ ሁኔታ የሚስማማና ሁሉንም ወገን ሊያስማማ የሚችል የፌዴራል መዋቅር ለመቅረጽ ህዝባዊ ህጋዊነትን ይሰጣል። የራስን ዕድል በራስ የመወሰን መብት ወይም አንቀጽ 39/1 እና አንቀጽ 39/5 እና የብሔር ብሔረሰቦችን ትርጓሜ ላይ በግልጽ መወያየት በጽንፍ የፖለቲካ አመለካከቶች መካከል ያለውን መካረር ያረግባል። መብቱ ከሀገር አንድነትና ከዜጎች መፈናቀል ስጋት ነጻ በሆነ መንገድ እንዴት መተግበር እንዳለበት ህጋዊ ፖለቲካዊ መፍትሄዎችን ለማስቀመጥም ይረዳል። የፌዴራልና የክልል መሪዎችን የስልጣን ዘመን በግልጽ መወሰንና መገደብ ፍጹም አምባገነንነትንና ያልተገደበ የስልጣን ቆይታን ለመከላከል ትልቅ መፍትሄ ነው። ይህ ስርዓት መዘርጋቱ ዜጎች በምርጫ ስርዓቱ ላይ እምነት እንዲኖራቸውና የስልጣን ሽግግር በሰላማዊ መንገድ ብቻ እንዲከናወን ያደርጋል። በፌዴራልና በክልሎች መካከል ያለውን የስልጣን የፊስካልና የሀብት ክፍፍል በግልጽ መወሰን በክልሎችና በማዕከል መካከል የሚፈጠሩ የኢኮኖሚና የፖለቲካ ቅራኔዎችን ይፈታል። ክልሎች የራሳቸውን ሀብት በራሳቸው እንዲያስተዳድሩና ፍትሃዊ የድጋፍ በጀት እንዲያገኙ በማድረግ ፈጣንና ተደራሽ የሆነ ልማት እንዲያገኙም ያስችላቸዋል። የአዳዲስ ክልሎች አመሰራረትና የአስተዳደር ወሰን ግጭቶችን በምክክር መፍታት በየአካባቢው የሚቀሰቀሱ ደም አፋሳሽ የወሰን ግጭቶችን በዘላቂነት ያስቆማል። ምክክሩ ወሰኖችን ህዝብ የመለያየት ሳይሆን ለአስተዳደር አመቺነት ብቻ የሚያገለግሉ መሆናቸውን የሚያረጋግጥ ህጋዊ ስርዓት ለመዘርጋት መፍትሄም ያመጣል። የህግ አውጪው አካል መዋቅር ህገ መንግስትን የመተርጎም ስልጣን ማሻሻያ ስርዓት ወይም አንቀጽ 104/105 ላይ መምከር ተቋማዊ ሚዛናዊነትን ለመፍጠር ይረዳል። የህገ መንግስት ትርጓሜ ስልጣን ከፖለቲካ ተጽዕኖ ነጻ በሆነ ገለልተኛ አካል ላይ እንዲያርፍ በማድረግ የህግ የበላይነትን ያረጋግጣል። የመድብለ ፓርቲ ስርዓት የፓርቲዎች አደረጃጀትና የምርጫ ስርዓት ላይ መወያየት በቀጣይ የሚደረጉ ምርጫዎች በሁሉም ዘንድ ተቀባይነት እንዲኖራቸው ያደርጋል። ይህም ምርጫን ተከትሎ የሚመጡ ፖለቲካ ቀውሶችንና ሁከቶችን በማስቀረት የህዝብ ድምጽ በትክክል የሚከበርበትን ዲሞክራሲያዊ ምህዳር ይፈጥራል። የመንግስትና የገዢ
የገዢ ፓርቲ ሚና እንዲሁም የመንግስት ሀብት አጠቃቀምን መለየት ለፖለቲካ ፓርቲዎች እኩል የመወዳደሪያ ሜዳ ለመፍጠር ትልቁ መፍትሄ ነው። ይህ አሰራር የመንግስት መዋቅርና ሀብት ለአንድ ፓርቲ ጥቅም ብቻ እንዳይውል በማድረግ የመንግስት ተቋማትን ገለልተኛነት ያረጋግጣል። የፌዴራል ከተሞች ማለትም አዲስ አበባና ድሬዳዋ ጉዳይ ላይ የሚደረግ ስምምነት በከተሞቹ ዙሪያ ያሉትን የማንነት የኢኮኖሚ ጥቅምና የባለቤትነት ጥያቄዎችን በዘላቂነት ይፈታል። ከተሞቹ የሁሉንም ዜጎች መብት የጠበቁ ከፖለቲካ ውጥረት ነፃ የሆኑ የልማት ቀጠናዎች እንዲሆኑም ያደርጋል። በሃይማኖት ጉዳይ፣ በተቋማት ግንባታና በሰብአዊ መብቶች ላይ መምከር፣ ፍርድ ቤቶች፣ የጸጥታ አካላትና የሰብአዊ መብት ተቋማት ከፖለቲካ ገለልተኛ ሆነው እንዲዋቀሩም ያስችላቸዋል። ይህም እያንዳንዱ ዜጋ በህግ ፊት እኩል ጥበቃ እንዲያገኝና የሃይማኖት ነጻነት ተከብሮ አብሮ የመኖር ባህል እንዲጎለብት ያደርጋል። በመጨረሻም የሰላም ግንባታ አጀንዳው ሀገሪቱ ካለችበት የትጥቅና የሐሳብ ግጭት ዑደት ወጥታ ወደ ዘላቂ ሰላም የምትሸጋገርበትን ፍኖተ ካርታ ያስቀምጣል። የፖለቲካ ልዩነቶችን በኃይል ሳይሆን በውይይት የመፍታት ባህልን በማስረጽ ለትውልድ የሚተርፍ የተረጋጋና የበለጸገ የፖለቲካ ስርዓት ለመገንባት ዋነኛው መፍትሄ ነው።